ተመልካቾቻችን እንኳን ለፋሲካ የትንሳኤ በዓል ዋዜማ በሰላም አደረሳችሁ። መቅዲ በቀድሚያ እንኳን አደረሰሽ። ቀደም ብልሽም እንኳን አደረሰን ተብለናል። በዓል እንዴት ነው? በዓል ቆንጆ ነው በጣም። ድባቡ እንዴት ምን ይመስላል? ድባቡ ለየት ይላል። ከቤታችን ጀምረን ቢሮ እስከምንመጣ እዚህም እስከምንመጣ ያለው ድባብ በጣም ደስ ይላል። ብቻ ሞቅ ብሏል ገበያው ከተማው። ተመልካቾቻችንም እንግዲህ በያሉበት ጥሩ ጊዜ ያሳለፉ እንደሆነ አንጠራጠርም። በዓሉ የሰላም የጤና የፍቅር እንዲሆንላቸው ከወዲሁ እንመኛለን። ከዛ በፊት ግን ምናልባት አሁን ለምን እዚህ ተገኘን? እንግዲህ መገናኛ አካባቢ ነው የምንገኘው። ለምን እዚህ ተገኘን? ከሱ ቀደም ብሎ የኔን ታሪክ ስለነገርኩሽ ያንቺን አመጣጥ ብትነግሪኝስ? እሺ መልካም። እንደዛ ከሆነ እንግዲህ ከቤት ጀምሮ እዚህ እስክደርስ ድረስ በዓል የሚሸቱ የተለያዩ ነገሮች ልጅነታችንን የሚያስታውሱ ነገሮች እየተመለከትኩ ነው የመጣሁት። ቄጤማው፣ በጉ፣ ዶሮ በየቦታው በየታክሲው ላይ ሙዚቃው ሁሉ ነገሩ በጣም ደስ የሚል በዓል የሚሸት ነገር አይቻለሁ። በጣም ፋሲካ ደግሞ እንግዲህ ከሁለት ወር ጾም በኋላም ስለሆነ የሚመጣው ደግሞ ህዝቡ በጣም በጉጉት ከሚጠብቃቸው በዓላቶች መካከል ነው። ብቻ ድባቡ በጣም ደስ ይላል። ድባቡ በጣም ደስ ይላል። ተመልካቾቻችንም እንግዲህ በያሉበት ሆኖ በዓሉን በደማቅ ሁኔታ በተለይ ደግሞ በገበያ ሰዓት ነው፣ አሁን ላይ የገበያ ወቅት ነው። በያሉበት ሆኖ እንግዲህ የሸመታ ያካሄዱ እንደሆነ አንጠራጠርም። እኛ ደግሞ በስራ ላይ ስንውል እንግዲህ በአብዛኛው ለግብይቱ ሄዶ ለማየትም እድሉ ስለሚኖረን እኛ ደግሞ አሁን መገናኘት ተገኝተን ደግሞ ገበያው ምን ይመስላል የሚለው ብናይ ደስ ይለኛል። በጣም ጥሩ። እንግዲህ አንድ ሱፐር ማርኬት ይዘናችሁ ልንገባ ነው። ለበዓልም የሆኑ ምን ነገሮች አሉ የሚለው ከተከተላችሁን አብራችሁን ከቆያችሁ ታያላችሁ። አብራችሁን ቆዩ። መቅዲ በነገራችን ላይ ማለት ነው ከመደበኛ ሱቆች ባለፈ ሱፐር ማርኬቶች ለበዓል በተለየ ሁኔታ እንግዲህ የሚደምቁበት እንደሆነ ይታወቃልና ሰዎች ደግሞ በተለይ ደግሞ ይሄ በስራ የሚያሳልፉ እንደኛ ስራ ላይ ሆኖ የሚያሳልፉ ሰዎች ካሉ እንደዚህ አይነት ቦታዎች ላይ ሱፐር ማርኬቶች ላይ በመምጣት ህይወታቸውን ቀለል በሚያደርግ መልኩ ሸምተው ይሄዳሉ ማለት ነው። እንደኛ ግን እንደ ጋዜጠኞች ደግሞ ስራ ላይ ነው የምናሳልፈው አይደል? በጣም በሚገባ ያው እንግዲህ እንደምታወቀው ህይወት ደግሞ ከዘመን ዘመን እየተቀየረ ነው። በጣም ሩጫ ነው ሁሉም ነገር። ስለዚህ ተዘጋጅቶ ተሰናድቶ የቀረበን ነገር ነው አብዛኞቻችን የምንፈልገውና ሱፐር ማርኬቶች ደግሞ ለዚህ ሁነኛ መፍትሄዎች ናቸው። እኛም ቦርሳችን ይዘናል ገበያውን ካስቃኘን በኋላ በሚገባ አሰብን ሸምተን እንወጣለን ማለት ነው። ስለዚህ አሁን እንዴት ነው ነገሩ? ሙያው ላይ ነው ሴትነት እንግዲህ የሚፈተንበት ነው። በርግጥ ዶሮ ከገበያ ገዝተሽ አርደሽ ቤት ስትሰሪውና ከዛ ከሱፐር ማርኬት እንደዚህ የተበለቱ ዶሮዎችን ገዝተሽ ስትሰሪ የተለያዩ ሂደቶቹ ራሱ ይለያያሉ። ግን በጣም ድካም ያቀላል። አንደኛ ነገር እንዳልነው ደግሞ ቀደም ብለን እንዳወራ ነው ጊዜ የለሽም። ስለዚህ ደግሞ ጊዜ ለመቆጠብ ያለ ድካምም ቀለል ያለ ነገር ሰርተሽም እንግዲህ በዓልን እንደምትፈልጊው ለማሳለፍ ወሳኝ ስለሆነ በጣም ህይወት አቅላይ እደግፈዋለሁ። በዓሉ ስራቶጅም እንደ መቅዲ አላልኩም። ያው ሙያ ደግሞ ያው ታውቂያለሽ የኛ አስተዳደግ ደግሞ በሙያን ያደግነው ግን ደግሞ ካልኩሽ ከነባራዊ ሁኔታው አንፃር ይሄ በጣም ጥሩ አማራጭ ስለሆነ እስቲ ምን አለ የሚለውን እናስቃኛችሁና ስለዚህ ተመልካቾቻችን እንግዲህ በዓል ከሚያስመስሉ ነገሮች መካከል የመጀመሪያውና ዋንኛው ዶሮ ነው። በሚገባ ምንም በተለይ ፋሲካ ነው። ፋሲካና ዶሮ ደግሞ አይነጣጣም። ፋሲካ 2 ወር ሙሉ ከተጾመ በኋላ ልክ 9 ሰዓት ሲል ቅዳሜ ቢፈሰከው በሱ አይደለ? ስለዚህ የተበልቶ የተዘጋጀ ዶሮ አለ። እሱን እናስቃኛችኋለን። ግን ተመልካቾቻችን መቼ ሙያ የላቸውም እንዳይሉን ያው በስራ ምክንያት ግዴታ መግዛት ስላለብን የተወሰነ ተመልካቾቻችን እንደምትመለከቱት ከኋላችን እንግዲህ በዓሉን አስመልክቶ ሰዎች የዶሮ ገበያው ላይ እንግዲህ ዳርቷል። ከኋላ እንደምትመለከቱት እየሸመቱ ነው የሚገኙት። በዓሉ ሞቅ ደመቅ ነው ማድረግ ከኋላ በምትመለከቱት መልኩ እንግዲህ ሰዎች እየተገበያዩ ነው የሚገኙ። እኛም ደግሞ እዚህ የተበለተ ዶሮ ልንገዛ መተናል ማለት ነው። እዚህ ጋር የተለያዩ አይነት ዶሮዎች ይገኛሉ። መቅዴቱ ነው የምትመርጪው? እስኪ አውጥተን እናያቸው። ዋጋዎቻቸው ምላቸው ላይ ተለጥፈዋል። ይሄ እንግዲህ ሙሉ ዶሮ ነው ተመልካቾቻችን እንደምትመለከቱት። ጊዜ በማይፈጅ መልኩ ልገንጥል ልረድ ሌሎች ነገሮችን በተለይ ባህሉ ነው። በተለይ ዶሮ ካልታረደ ቤት ውስጥ ደስ የማይላቸው ሰዎች አሉ። ግን ደግሞ በዛን ያህል ደግሞ በስራ የሚጨናነቁ ሰዎች ካሉ ይሄ ፍቱን አማራጭ ስንት ነው ይሄኛው ዋጋው? እስቲ ይሄኛው ያለበትም ቆይ እስቲ ሲመስለኝ ይሄንን የምንከፍለው በኪሎ ነው። እንደ እንትኑ ነው። ይሄ የፈረንጅ ዶሮ ነው። የፈረንጅ ዶሮ ነው። እዚህ ጋርም አለ የተበለተ። ሰው እንደ አማራጩ ከፈለገ በአማራጭ እነዚህም ዶሮዎች አሉ። ግን ከዚህ ይልቅ ይሄኛውን ብዙ ሰው የሚመርጥ ይመስለኛል። ምንድነው 12 ብልት ስላለው 12 ብልት ስላለው አልጣራም በርግጥ እና አንዳንዶች እንዳላሳስ የትኛውን ነው እኔ ይሄ ዶሮ ነው መግዛት ተፈለኩት። አንቺ እሱን ካያሽ እኛ ደግሞ ያ ነገር ገዛለሁ አይሻልም? ስለዚህ ዶሮአችንን ገዝተናል ተመልካቾቻችን። እንግዲህ በዓሉን ደመቅ ከሚያደርጉ ነገሮች መካከል በተለይ እንደኛ በስራ የምትጨናነቁ ሰዎች ካላችሁ ዶሮ ቤት ሰርቶ ለመብላት ጊዜ ከሌላችሁ እቺን ገዝታችሁ እንግዲህ
በማጣፈጫ የሚገርመው ነገር ሱፐር ማርኬቶች ለየት የሚያደርጋቸው ነገር ምንድነው? ይሄን ከገዛችሁ በኋላ ደግሞ ዶሮን ጥፍጥ የሚያደርጉ የተለያዩ ቅመማ ቅመሞች ይገኛሉ። አይታሰብም ያለ ቅመማ ቅመም። ካለ ቅመም ደግሞ ዶሮ አይታሰብም። ስለዚህ እዚህ ጋር ደግሞ ይሸጣሉ እነሱ እናያቸው። እዚህ ጋር የተለያዩ ቅመማ ቅመሞች አሉ፣ ነጭ ሽንኩርቶች አሉ። በተለይ ዶሮ የሚያስብለው ቅመም ነው ይባላል። ነጭ ሽንኩርት አለ፣ የተለያዩ ቅመማ ቅመሞች ይታያል። እንዲሁም ደግሞ ስጋ በደንብ የሚበላበት ጊዜ ነው አይደል? ፋሲካ በዓል ለጥሬ ቆጭቆጫ ዳጣ ሁሉም በአማራጭ እንግዲህ አሉ ማለት ነው። ለጊዜው ግን እኔ የሚያስፈልገኝ ደረቅ ቅመም ነው። እሱን ደግሞ እናያለን። ሁላችን እንደምትመለከቱት ተመልካቾቻችን ሰው በሰፊው እየተገበያየ ነው ያለው። እንደውም አሁን ሙዚቃው ተዘግቶ ነው እንጂ ጨፍሩ የሚያስብልም ድባብ አለው በዓሉና እንደዛ ነው። ዞሮ እያለን እንግዲህ የምንሸምተውን ነገር እያየን ነው። ሰው እንግዲህ ከአትክልት 2 ወር ሙሉ አትክልትና ፍራፍሬ ሲመገብ ቆይቶ አሁን ደግሞ የእንስሳት ተዋጽኦ የሚጠቀምበት ጊዜ ከ2 ወር መነፋፈቅ በኋላ ነው። ግን ደስ ይላል እኮ የሃይማኖታዊ ስነ ስርዓት ስለሆነ አይናፍቅሽም ሁላ ስጋ አይደለ? አዎ ያው ትችይዋለሽ አለ አይደለ? በጉጉት የሚጠበቅ ነገር ስለሆነ በጣም ደስ እያለሽ ነው የምትበይው። እዚህ ጋር እኔ የተወሰነ በርበሬ ነገር ብገዛ ደስ ይለኛል። አሉ መሰለኝ አይደል? በአማራጭ ሁሉ አለ። ቅድም ላነሳ ነው የጥሬ ስጋ ከቆጮ ባሻገር በሚገባው በደንብ ሴቶች ብዙም አይደፍሩም ይባላል፣ ግን ከወዳጆቹ መካከል ነኝ። ይሄው ስለዚህ ሚጥሚጣ አለ። ይሄንን መግዛት እንችላለን ማለት ይቻላል። ሚጥሚጣ ከዛ ደግሞ እዚህ ጋር የተለያዩ ቅመማ ቅመሞች አሉ የሚያስፈልጉ ለዶሮ ወጥ የሚጠቅሙ የተለያዩ ቅመማ ቅመሞች አሉ እዚህ ጋር ቁንዶ በርበሬ አለ፣ እንዲህ ሌሎች ኮረሪማ አለ። በአማራጭ ነው ሁሉም። ዋጋቸውም ተለጥፏል። እንደውም ዋጋቸውም እዚህ ጋርም አለ። ስለዚህ 1-2 የሚሆነውን እንያዝና እንግዲህ ወደ ቀጣዩ ደግሞ እንሂድ። ዋናው ዓላማችን ዶሮና ቅመማ ቅመም መግዛት ነው። ግድ ነው እንግዲህ አንድ ግብአት መሆን ያለባቸው ነገሮች ስለሆኑ። ልጅ እያለች ዶሮ ሰርተሽ ታውቂያለሽ? ሰርቼ አላውቅም፣ ግን ፋሲካ ሲሆን ምንድነው ሌሊት አይደለም የሚበላው። ስለዚህ ቀን ስንሰራ ሽንኩርት ማብሰል ምናምን አለ። ከዛ ደግሞ ሰዓቷ ደርሶ ዶሮዋ ስትታረድ ከእናቴ ጋር ቁጭ ብዬ እሷ ስታጥብ እኔ ውሃ እየጨመርኩ ውሃ እየደፋው አግዛት ነበር። ልዩ ስሜት አለው ፋሲካ፣ በጣም ልዩ ስሜት አለው ፋሲካ። ወንዶች ደግሞ ወደ አባታቸው በግ ሲገዛ በሬ ሲገዛ ለማየት ወንዶች ወደ አባታቸው ይሄዳሉ። ሴቶች ደግሞ ከእናቶቻቸው ጋር ጓዳ ውስጥ እንግዲህ ውርውር እያሉ ከስር እያገዙ። ግን አሁን እኔ እውነት ለመናገር ይሄ እድሜያችን እኔ በርግጥ እሰራለሁ። እኔ ዶሮ እሰራለሁ፣ ግን ያው አንቺ ስሜትሽን ለመንካት አይደለም ያው ትለምጃለሽ ቀስ እያልሽ ትለምጃለሽ መቅድዬ። ከዛ ባለፈ ግን እቺ ነገር ላንቺ አይደል የገዛሁልሽ። እኔ ደግሞ እዚች ጋር እንግዲህ ከዶሮ ለምግብ ከሚሆኑ ግብአቶች ባሻገር ደግሞ ስጦታ በሚሆኑ ነገሮች አሉ እዚህ። ስለዚህ አንዱን ይዤ ቤት ይቻላል። እዚህ ጋር እንደምንመለከተው ፋሲካ የስጦታ በዓል ነው ወይ የመሰጣጣት በዓል ነውና ለምንወዳቸው ወዳጅ ዘመዶቻችን ስጦታ በመስጠት እንግዲህ በዓሉን እናሳልፋለን ከመብላት ከመጠጣት ባሻገር። ስለዚህ ቸኮሌቶች አሉ፣ ኩኪሶች አሉ፣ የተለያዩ መጠጦች አሉ። እንግዲህ የምንፈልገውን ፓኬጅም ሆኖ የተዘጋጁ ናቸው። ስለዚህ ምን አይናዋጅ ሆነብኝ ታውቂያለሽ? ብዙ ነገሮች ያምራሉ። ቸኮሌት ምሰጥ ትችያለሽ። እንግዲህ ተመልካቾቻችን የተለያዩ ምርቶች እዚህ ይገኛሉ። በዓል የሚያሸትቱ ድባብ የሚያመጡ አይደለ? ብዙ ጊዜ እንደውም አንዳንድ ጊዜ ጭር ሲልብን እንዴ በዓል አይመስልም እንላለን። ለካ ሸማች ነው ገበያ ላይ ወጥቶ ሲገዛ ነው በዓል የሚመስለው። መብላት መጠጣቱ እኮ አይደለም። ይሄ በቃ ስሜቱ የሚመጣው በዓል አይደለም። ዛሬ እኮ አይበላም ማለት ዋዜማ ነው፣ ግን ግርግሩ ሁሉ ነገሩ ደስ የሚያሰኘው ከሱ ነውና ብቻ በጣም ያምራል፣ ደስ ይላል። ስለዚህ አሁን የስጦታ ለማን ነው የምትሰጪው? መቼም ለኔ ነው መሆን ያለበት። አብረሽኝ ስለዋልሽ አንዱንም ቢሆን ሰጥሻለሁ፣ አንድ አረፍ ፍሬ። መልካም። ስለዚህ እዚህ ጋር ክፍያችንን እንፈጽምና አያያዛችንም አልተመቸው። እንኳን አደረሰሽ። እቺን ነገር ሂሳብ ትሰሪልናለሽ? ያው ከፋይ እሷ ናት። ችግር የለም። ቦርሳው እኔ ጋር ነው። ያ መቼም የበዓል ነገር እና መቅዲ በተረፈ በዓል ስታስቢ ትውስት የሚልሽ ምን የተለየ ትውስት አለሽ? ትዝታለሽ ልጅ እያለሽ? ፋሲካ ቅዳሜ ዕለት ቤተክርስቲያን ይታደራል እና ያው እንግዲህ 3 ቀን ምንድነው የሚባለው ይሄ መጾም አለብሽ። ግን እሱን ባልጾም ደግሞ አያቴ ነበርኛ ጋርና እሷ ቤተክርስቲያን ስትሄድ እሷ ጋር አድርሻ ታብሪያት እግሯ ስር ቤተክርስቲያን ቁጭ ብዬ መቅደስ ውስጥ ምናምን መጣ ነበርና ፋሲካ ልዩ ስሜት አለው በጣም። ስለዚህ በኤቲኤም ነው የምትከፍዩ? በኤቲኤም እንከፍላለን። እሺ ይሄው ናት። በጣም ነው የምናመሰግነው ስላስተናገዳችሁን። በዓል እንዴት ነው ከስራ ጋር? እንደኛ እናንተም በስራ ላይ ነው በዓልን የምታሳልፉትና ምን ይመስላል በዓል? ቆንጆ ነው በጣም።
በጣም እናመሰግናለን። እሺ እናመሰግናለን። እሺ ያው መቼም ታስከፊ ነው ኔት የሚያወጣሽው ችግር የለውም በኋላ ታካክሽዋለሽ ያው እንግዲህ እሺ እናመሰግናለን። ፌስታል ላይ ታደርጊልናለሽ። ተመልካቾቻችን እንግዲህ እንዲህ እያለን የበዓል ድባብን እያስመለከትናችሁ ነው የምንገኘው በሸዋ ሱፐርማርኬት ውስጥ እንግዲህ የተለያዩ ምርቶች ይገኛሉ። ከኋላ እንደምትመለከቱት በዓል የሚያስመስሉ የተለያዩ ምርቶች በተሟላ ሁኔታ ገበያው ላይ ቀርበዋል። እንግዲህ ምርቶችን በተመጣጠነ መልኩ ለህብረተሰቡ ቀርበው ህብረተሰቡ እየሸመተ እየገዛ ነው የሚገኘው። አሁንም ከኛ ጋር እንድትቆዩ በአክብሮት እንጋብዛችኋለን። በቀጣይ ደግሞ የተለያዩ ቦታዎች ላይ ዞር እያለን የምናስቃኛችሁ ይሆናል። እናመሰግናለን። መልካም በዓል። እናመሰግናለን። ተመልካቾቻችን ሁልጊዜም እንግዲህ ከኛ ጋር ስለሆናችሁ ኤንቢሲ ኢትዮጵያ ስለምትከታተሉ ከልብ እናመሰግናለን። ፕሮግራሙ